ሰላም እንደምናላችሁ ተመልካቾቻችን በዛሬታችን በሳምንቱ ሲሸጡ የነበሩ የተለያዩ ተሽከርካሪዎች በሳምንት ሲሸጡ ነበር የሚሉትን የተለያዩ መረጃዎችን ይዤላችሁ ቀርቤያለሁ። እንዲሁም በዛሬታችን ላይ የትኛው መኪና ለየትኛው አገልግሎት ይሆናል የሚሉትንም እንመለከታለን። ከመረጃዎቹ ጋር አብራችሁን ቆዩ። አርነስ ነኝ። መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ ከመኪና ጋር የተገናኙ የተለያዩ መረጃዎች ይዘላችሁ ስለምንቀርብ ሰብስክራይብ አድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው ይደውሉታን ይጫኑ። በገበያ ውስጥ ያለው የመኪኖች አይነትም ብዛታቸውም ብዙ አይነት እናገኛለን። ከነዚህ ውስጥ ደግሞ ብዙ ሰው የሚፈልጋቸው የተለያዩ ተሽከርካሪዎች አሉ። ከነዚህ መካከል የተመረጡትን ይዤላችሁ ቀርቤያለሁ። በዛሬታችን ከያዝናቸው መኪኖች መካከል በመጀመሪያ የምናገኘው ተሽከርካሪ BYD ሴጉል ምንላት ተሽከርካሪ ነች። እቺ BYD ሴጉል ምንላት ተሽከርካሪ በከተማ ውስጥ ለተለያዩ አገልግሎት እንጠቀምበታለን። ለራይድ አገልግሎትም እንዲሁም ለግል አገልግሎት የምንጠቀምበት ተሽከርካሪ ነው። የተሽከርካሪ ታዲያ በሳምንት ሸጥበት የነበረው ዋጋ ከቦታ ቦታ ልዩነት ቢኖርም እንደ መኪናው አይነትም ልዩነት አላቸው። እነዚህ መኪኖች በዋነኝነት በሁለት አይነት አማራጮች የሚቀርቡ ናቸው። ከዚህ በተጨማሪም እነዚህ በ300 እና በ400 ኪሎ ሜትር ምንላቸው ቢሆንም በትሪም ሌቭል ደግሞ ዝቅተኛው ትሪም ሌቭል የሚባል አለ፣ ፍላይንግ አለ፣ እንዲሁም ደግሞ ስማርት የሚባሉ አሉ። እነዚህ ከነዚህ ወሳኝ ከሆኑት መካከል ፍላይንግ በምናይበት ጊዜ መኪናው ሃችባክ ናቸው። 5 ሰው መጫን ይችላሉ። 74 የፈረስ ጉልበት ማምጨት የሚችሉ ሲሆን ባትሪ ፓካቸውም ባለ 38 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመላቸው ናቸው። ድራይቭ ታይፓቸው በምናይበት ጊዜ ባለ ሲንግል ሞተር ናቸው። ይህም ፍሮንት ዊል ድራይቭ ነው የሚባሉት። ቶፕ ስፒድ እስከ 130 ይሄዳሉ። እነዚህ መኪኖችም በአንድ ጊዜ ቻርጅ 405 ኪሎ ሜትር የመጓዝ አቅም አላቸው። እነዚህ መኪኖች ላይ ብዙ ቅሬታ የሚያቀርበው ከመሬት ያላቸው ከፍታ ነው። 155 ሚሜ ብቻ ነው ከፍታ ያላቸው። እነዚህ መኪኖችም በኦፕሽናቸው በአንዳንድ ሁኔታዎቻቸው ራሱ ከBYD E2 ከምንለው ትንሽ የሚሻሉ ነገሮች አሏቸው። መኪኖቹ ላይ ለየት ካሉት ፊቸሮች መካከል ፓወር ሲት ማለትም ኤሌክትሪካሊ አጀስተብል የሆኑ ወንበሮች እናገኛለን። E2 ላይ አናገኝም። እንዲሁም ማሙቅ የሚችል ወንበሮች እናገኛለን። እነዚህ የፊተኛው ወንበሮች ናቸው። እነዚህ ለከፍተኛው ትሪም ሌቭል የምናገኛቸው ናቸው። ከዛ በተጨማሪ 7 ኢንች ስክሪን አለው። 10 ኢንች ኢንፎቴመንት ድራይቨር ዲስፕሌይ ኢንፎቴመንት ስክሪኖች አሉት። ፓርኪንግ ሴንሰር አለ። እንዲሁም የኋላ ካሜራውን USB ፓወር ዊንዶው ብሬክ አሲስት 4 ስፒከር LED መብራቶች ክሩዝ ኮንትሮል አውቶማቲክ ክላይሜት ኮንትሮል እነዚህ የምናገኛቸው በፍላይንግ ላይ ናቸው። ስማርት የሚሆነው ደግሞ የሚለየው ምንድነው? ኢንፎቴመንት ስክሪኑ ተለቅ ይላል። ወደ 12 ኢንች ይሆናል። ይሄኛው ባለ 10 ኢንች ነው። ከዚህ በተጨማሪ ደግሞ እነዚህ ተሽከርካሪዎች ስማርት የምንላቸው ራሳቸው በራሳቸው ፓርክ የማድረግም አቅም ያላቸው ናቸው። ከተማ ውስጥ በብዛት የምናገኛቸው ባይሆኑም አንዳንድ ቦታዎች ላይ የሚገኙ ናቸው። እነዚህ መኪኖች ታዲያ በሳምንት ስንት የተሸጡ ነው ካላችሁ BYD ሴጉል በ400 ኪሎ ሜትር በፍላይንግ የሚባለው እነሱ መኪኖች በሳምንት የተሸጡበት ያለው ዋጋ በ3 ሚሊዮን እስከ 3 ሚሊዮን 100 ሺህ ብር ባለው እየተሸጡ ይገኛሉ። ሌላኛው ደግሞ BYD E2 የምንላቸው ተሽከርካሪዎች ናቸው። BYD E2 የምንላቸው ተሽከርካሪዎች በከተማችን ላይ የ2024 አለ 2025 አለ። አሁን ግን በብዛት የምታገኟቸው 2025 ዓ.ም ናቸው። ቦዲ ታይፓቸው ሃችባክ ናቸው። ከዚህ በተጨማሪ ደግሞ እነዚህ መኪኖች ላይ የተገጠመላቸው የሞተር 94 የፈረስ ጉልበት ማመንጨት የሚችሉ ናቸው። በዚህ አጋጣሚ ላሳውቃችሁ የምወደው ነገር BYD ዋናፕ የምንላቸው ቤዚክ ሞዴሎቻቸው አሉ። እነዚህ ሞዴሎቻቸው ከBYD E2 ጋር አብዛኛው ነገሮቻቸው ተመሳሳይ ነው ስንል የነበረው አንዱ ይሄ ነው። ለምሳሌ የፈረስ ጉልበታቸው ተመሳሳይ ናቸው። 70 ኪሎዋቱ ከዚህኛው ጋር ተመሳሳይ ናቸው። እነዚህ መኪኖች በአንድ ጊዜ 405 ኪሎ ሜትር የመጓዝ አቅም አላቸው። መኪኖቹ ከመሬት ያላቸው ከፍታ 120 ሚሜ ነው። ይህ ግን በጣም ከፍ ያለ የሚባል አይደለም። ከBYD ሴጉል ኦልሞስት ተመሳሳይ ናቸው። አዲስ ሆኖም ከስር የተመተው አይተናል። ለስንፈትሽ የሚያገኘናቸውን ከዚህ በፊት ሼር አድርገናችሁ ነበር። እንደዚህ ነገሮች እነዚህ መኪኖች ላይ ብዙ ጊዜ እየተለመደ እየመጣ ነው። ከዚህ በተጨማሪ ስለ መኪኖቹ ላይ የምታገኙትን ፊቸር እንገራችሁ። ድራይቨር ዲስፕሌያቸው 7 ኢንች ነው። ከሴጉል ጋር ተመሳሳይ ነው። ኢንፎቴመንት ስክሪን ባለ 12 ኢንች ይሆናል። ከBYD ሴጉል ስማርት ከምንለው ጋር ተቀራራቢ ነው የሚሆነው። ፓርኪንግ ሴንሰር አላቸው። ስፖኪዎቹ መታጠፍ ይችላሉ። የኋላ ካሜራ ተከቶላቸዋል። ብሉቱዝ አለ፣ USB አለ፣ ብሬክ አሲስት አለ፣ LED መብራቶች አሏቸው። ይህ ግን እንደ ትሪም ሌቭሉ ልዩነት አለው። ዝቅተኛው ትሪም ሌቭል በሚሆንበት ጊዜ እነዚህ መኪኖች ላይ ሃሎጅን መብራቶች ማለትም የኦሬንጅ መብራት የምናገኝ ሲሆን ከፍተኛው ትሪም ሌቭል ላይ በሚሆንበት ጊዜ ደግሞ LED መብራቶች ተከቶላቸው እናገኛለን። ዋየርለስ ቻርጅ ማድረጊያም ያላቸው አሉ። እነዚህን የመሳሰሉ ፊቸሮችን ታገኛላችሁ። እነዚህ መኪኖች ፉል ኦፕሽን በሆኑ እነዚህ መኪኖች የምታገኟቸው ዋጋ ከ3 ሚሊዮን 450 ሺህ እስከ 3 ሚሊዮን 480 ሺህ ባለው በሳምንት ሸጡበት የነበረው ዋጋቸው። ሌላኛው ደግሞ BYD ዋናፕ እንላቸዋለን። ተሽከርካሪዎች የተለያዩ አማራጮች አሏቸው። ለዛሬ ግን ትንሽ ዋጋው የሚቀንሰውን ቤዚክ ኦፕሽኑን ማሳያችሁ። ቤዚኩ በሚሆንበት ጊዜ እነዚህ መኪኖች በ70 ኪሎዋት ናቸው። ቅድም እንዳልኳችሁ ከE2 ጋር ተቀራራቢ የሆነ የፈረስ ጉልበት አላቸው። 94 የፈረስ ጉልበት ነው። እነዚህ መኪኖች ባትሪ ካፓሲቲያቸው በ45 ኪሎዋት አወር ሊቲየም አየን ፎስፌት ሲሆን በአንድ ጊዜ ቻርጅም 401 የፈረስ ጉልበት ማምጫ ይችላሉ። ከመሬት ያላቸው ከፍታ በምናይበት ጊዜ እነዚህ መኪኖች 605 ሚሜ ከመሬት ከፍታ አላቸው። መኪኖቹ የምታገኟቸው ኦፕሽኖች
ባለ 8 ኢንች ድራይቨር ዲስፕሌይ ታገኛላችሁ። 12 ኢንች ፎቶ ስክሪን አለ፣ ፓርኪንግ ሴንሰሮች፣ የኋላ ካሜራ፣ ብሉቱዝ፣ ዩኤስቢ፣ ፓወር ዊንዶ፣ ብሬክ አሲስት፣ ቮይስ ኮንትሮል፣ ናቪጌሽን ሲስተም፣ የሌዘር ወንበሮች፣ ክሩዝ ኮንትሮል፣ አውቶማቲክ ኤሲ፣ ኪለስ ስታርት፣ ሂል ስታርት አሲስት፣ ኤልኢዲ ዴይታይም ራኒንግ ላይት እንዲሁም 360 ካሜራን እነዚህ መኪኖች ላይ ተካተውላቸው ታገኛላችሁ። እነዚህ ተሽከርካሪዎች እንግዲህ አሁን ባለው የዋጋ ጭማሪ ከሌሎቹ ትንሽ ቀንሰዋል የተባለ ነው። ትናንትና ቪዲዮ ሰርችላችሁ ነበረ። ወደ 3.9 ደርሰው ነበር። እነዚህ መኪኖች ግን በአሁኑ ሰዓት ላይ ከ3,800,000 እስከ 3,850,000 ብር ባለው ውስጥ ልታገኟቸው የምትችሉ የቢዋይዲ ምርት ከሆኑ ተሽከርካሪዎች መካከል አንዱ ናቸው። ሌላኛው ተሽከርካሪ ደግሞ ከቢዋይዲ ምርት ሳንወጣ ሊዮፓርድ 3 የሚባል ተሽከርካሪ ነው። እነዚህ መኪኖች በቅርቡ ወደ ገበያ የገቡ ተሽከርካሪዎች ናቸው። ዛሬ ማሳያችሁ አልትራ የሚባለው ኤዲሽኑ ነው። እነዚህ መኪኖች የኤሌክትሪክ ሞተራቸው እስከ 310 ኪሎዋት ወይ ደግሞ እስከ 422 የፈረስ ጉልበት ማምጫ ይችላሉ። ባትሪ ካፓሲቲያቸው ባለ 72 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ሲሆን ይህም መኪናውን በአንድ ጊዜ ቻርጅ 501 ኪሎ ሜትር መጓዝ እንዲችል ያደርገዋል። መኪኖች ከመሬት ያለው ከፍታቸው 170 ሚሊ ሜትር ነው። እነዚህ መኪኖች ለየት ያሉና ብዙ ፊቸሮችን ይዘው የቀረቡ ናቸው። እንደምታውቁት ሊዮፓርድ የሚባሉት ብራንዶቸው የሚያመርታቸው የተለያዩ አለ 03 አለ 05 አለ 08 አለ የዝቅተኛው የሚባል ነው። ነገር ግን ከውስጥ የምታገኟቸው በዛ ያሉ ፊቸሮቻቸው እንደተጠበቁ ናቸው። ወደ ውስጥ ስንገባ የመኪና ወንበሮቹ ማሞቅ እንዲሁም ቬንቲሌሽን አላቸው። 2 ኤር ኮንዲሽኒንግ አለው። ከዚህ በተጨማሪ ባለ 15 ኢንች ስክሪን አለው። ዋየርለስ ቻርጅ ማድረጊያ፣ አምቢየንት ላይቲንግ፣ ማቀዝቀዝ የሚችሉ ወንበሮች፣ የሌዘር ወንበሮች፣ ናቪጌሽን ሲስተም፣ 360 ካሜራ፣ አዳፕቲቭ ክሩዝ ኮንትሮል፣ ብላይንድ ስፖት ሞኒተሪንግ፣ ትራፊክ ኮንዲሽን እንዲሁም ደግሞ 5G ኔትወርክ ኮኔክቲቪቲ፣ 19 ኢንች የአሉሚኒየም ቸርኬ እንዲሁም 12 ተጨማሪ ካሜራዎችን እናገኛለን። እነዚህ መኪኖች ስማርት ድራይቭ እንዲሁም ደግሞ ፍሪጅ ተካቶላቸው የመጡ መኪኖች ናቸው። እነዚህ መኪኖችም በአሁኑ ሰዓት ላይ ለገበያ የቀረቡበትን ዋጋ ብናይበት ጊዜ በ6,300,000 ብር ለገበያ ቀርበው የምናገኛቸው ተሽከርካሪዎች ናቸው። ከኤሌክትሪክ ተሽከርካሪ ደግሞ ወደ ሃይብሪድ ስንሄድ ሬንጅ ኤክስቴንደር የሆነውን ሃይብሪድ ተሽከርካሪ እናገኛለን። ይህም ተሽከርካሪ ሮክስ 01 ቪአይፒ ኤዲሽን ይባላል። የተሽከርካሪ እንግዲህ የተገጠመለት ኢንጂን በ1.5 ሊትር 4 ሲሊንደር ቱርቦ ቻርጅ ነው። 154 የፈረስ ጉልበት ማመንጨት ይችላል። እነዚህ መኪኖች ቶፕ ስፒዳቸው 190 ኪሎ ሜትር በሰዓት ነው። አጠቃላይ የፈረስ ጉልበቱ የተሽከርካሪ 470 የፈረስ ጉልበት ማመንጨት ይችላል። የተሽከርካሪ የተገጠመለት ባትሪ ባለ 56 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመለት ሲሆን በኤሌክትሪክ ኃይል ብቻ 235 ኪሎ ሜትር መጓዝ ይችላል። የነዳጁንም የኤሌክትሪኩንም አንድ ላይ ኮምባይን ስናደርገው ደግሞ 1400 ኪሎ ሜትር ብቻ መጓዝ የሚችል ሲሆን እነዚህ መኪኖችም ትሪም ሌቭላቸው ማክስ የሚባለው ነው። መኪኖቹ የተለያዩ ፊቸሮች አሏቸው። ከነዚህ መካከል እነዚህ መኪኖች ላይ ባለ 15 ኢንች ስክሪን አለ፣ 12 ኢንች ድራይቨር ዲስፕሌይ አለ፣ 5G ኔትወርክ አለ፣ ፕሪሚየም ኦዲዮ አለ፣ 14 ስፒከሮች ተካተውለታል። ማሳጅ የሚያደርጉ ወንበሮች አሉ፣ ፓኖራሚክ ሰሩፍ አለ፣ አዳፕቲቭ ክሩዝ ኮንትሮል፣ ሌን ኪፕ አሲስት፣ 360 ካሜራ፣ ፓርኪንግ አሲስት፣ ትራፊክ ሳይድ ሪኮግኒሽን እንዲሁም ሌሎችንም ፍሪጅን የመሳሰሉ ነገሮች ተካተውላቸዋል። እነዚህ መኪኖች ላይ ትንሽ ለየት የሚያደርጋቸው ነገር ደግሞ ምንድነው? መኪኖቹ ስማርት ድራይቭ የሚባል ፊቸሮች ተካተውላቸዋል። በዚህም ምክንያት ለዚህም ሲባል 6 ካሜራና 12 ሴንሰሮች የተካተቱላቸው ሲሆን መኪኖቹም በጣም ዘመናዊ የሚባሉ ናቸው። እነዚህ መኪኖች በሳምንት ይወጣላቸው የመሸጫ ዋጋ በ16 ሚሊዮን ብር ነው። በዚህ ቻናል ላይ ያስተዋወቀ ነው ብዙሃን ወደውት የተጠቀሙበት ያለው ተሽከርካሪ ነገር ግን ከገበያ ጠፋ ብሎ የነበረውን ተሽከርካሪ ላሳያችሁ። የ2024 ቼሪ አይካር EQ3 ይባላል። የተሽከርካሪ ትሪም ሌቭሉ ፕሪሚየም ይባል ነው። እነዚህ መኪኖች ቦዲ ታይፓቸው SUV የሚባሉ ሲሆን 5 ሰው መጫን የሚችሉ ናቸው። መኪኖቹ ኤሌክትሪክ ሞተራቸው 182 የፈረስ ጉልበት ማመንጨት ይችላል። ባትሪያቸው ባለ 67 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመላቸው ሲሆን የመኪኖቹ ድራይቭ ታይፓቸው ሪል ድራይቭ ነው። ቶፕ ስፒድ 150 ኪሎ ሜትር በሰዓት ነው። በአንድ ጊዜ ቻርጅም 500 ኪሎ ሜትር የመጓዝ አቅም አላቸው። እነዚህ መኪኖች ከመሬት ያላቸው ከፍታ ብናይበት ጊዜ 190 ሚሊ ሜትር ነው። መኪኖቹ የተለያዩ ፊቸሮችን አካተዋል። ከነዚህ መካከል 360 ካሜራ፣ አዳፕቲቭ ክሩዝ ኮንትሮል፣ አይፔዳል 4 ሞድስ አሉት። እነሱም ኢኮ ስታንዳርድ እና ስፖርት የሚባል አለ። ከዚህ በተጨማሪ ደግሞ ባለ 15 ኢንች ስክሪን አለ። ዱዋል ዞን ክላይሜት ኮንትሮል፣ NFC ካርድ፣ ፓኖራሚክ ሰሩፍ፣ የሌዘር ወንበሮች፣ ፓወር ሲት፣ ማሞቅ የሚችሉ ወንበሮች እንዲሁም ፓርኪንግ ሴንሰርን አካተው ይዘው የቀረቡ ናቸው። እነዚህ መኪኖችም በሂሳብ ተሸጡበት የነበረው ዋጋ ከ4,800,000 ብር ጀምሮ ለገበያ ቀርበው እናገኛቸዋለን። ለዛሬ ጄላችሁ የቀረቡት መረጃ ይሄን ይመስል ነበረ። ሌሎችም ከመኪና ጋር የተገናኙ መረጃዎች ለመከታተል ሰብስክራይብ ማድረጉን አይርሱ። እንዲሁም የትኛውንም አዲስ እንዲሁም ያገለገለ የትኛውም ኤሌክትሪክ ሃይብሪድ ነዳጅ መኪናችሁ ባላችሁበት ቦታ መተን እንፈትሽላችሁ የምትፈልጉ ከሆነ ከፊት ከምታገኙት ስልክ ቁጥር ይደውሉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።